ሁለተኛ ወራችን ሲገባ ደግሞ አብዛኛው የሰውነት ክፍላቸው የልጃችን ማለት ነው ተፈጥሮ ያልቃል። የልብ ምትም መምታት ይጀምራል። እንዲሁም መጀመሪያ ወር ላይ ያጋጠሟችሁ የህመም አይነቶች ቅድም የጠቀስኩላችሁ ማለት ነው ሁለተኛ ወር ላይ ይቀጥላሉ። በዚህ ወቅት ላይ የምትገኝ ነፍሰ ጡር ከምን ጊዜውም በላይ ራስሽን መንከባከብ አለብሽ። ፍራፍሬ በጣም ማብዛት አለብሽ። ብዙ ውሃ መጠጣት አለብሽ። እንዲሁም በዚህ ወቅት ላይ በጣም ስለሚደክም በቂ የሚባል እረፍት ማድረግ ያለብሽ። ሌላው ደግሞ ልትጠነቀቂ የሚገባው ደግሞ መመገብ የሌለብሽ ወይም ደግሞ መውሰድ የሌለብሽ የምግብ አይነቶች ወይም የመጠጥ አይነቶች አሉ። ከነዛ መካከል ቡና በምንም ተአምር ማብዛት የለብሽም። በቀን 1 ሲኒ ብቻ ነው መጠቀም ያለብሽ። ሌላው ደግሞ አልኮል ጭራሽ መጠቀም የለብሽም። ጥሬ ስጋ መጠቀም የለብሽም። እነዚህ ነገሮች በሙሉ በእርግዝናሽ ወቅት ማድረግ የሌለብሽ ነገሮች ናቸው። የመጀመሪያ የእርግዝና ምልክቶች። ሰላም ዶክተር ቃል ኪዳን። ብዙ ሰው እርጉዝ እንደሆነ የሚያውቀው 1-2 የወር አበባ ካለፈው በኋላ ነው። የሚያሳዩ ምልክቶች ምንድን ናቸው? አንደኛው ማቅለሽለሽና ማስመለስ፣ በተለይ ደግሞ ጠዋት ላይ ማቅለሽለሽ በጣም ሊታይ ይችላል። ሌላኛው ጡት ላይ የሚፈጠሩ ለውጦች ነው። ጡት ተለቅ ሊል ይችላል። ከዛ ደግሞ ጫፉ እየጠቆረ ሊሄድ ይችላል። ምንም ስራ ሳትሰሩ ድካም ሊሰማችሁ ይችላል። ቀለል ያለ ሆድ ቁርጠት ሊያጋጥማችሁ ይችላል። ሽንታችሁም ቶሎ ቶሎ ይመጣል። አንዳንድ ጊዜ ሰዎች ፔሪዳቸው ትንሽ ሆኖ ያለፈ ሊመስላቸው ይችላል። ግን ጽንስ ማህፀን ላይም ሲጣበቅ አንዳንድ ጊዜ አነስ ያለ ደም ልታዩ ትችላላችሁ። እንደዚህ አይነት የጤና መረጃ የምትፈልጉ ከሆነ ይህንን ፔጅ ፎሎ ማድረግ እንዳትረሱ። ባህላዊ የወሊድ መቆጣጠሪያዎች እርስዎ እንደሚያስቡት ውጤታማ ላይሆኑ ይችላሉ። ሰላም፣ ዶክተር ራሄል ነኝ ከሄሊዮ ክሊኒክ። የባህላዊ የወሊድ መቆጣጠሪያ የምንላቸው አንደኛ የዊዝድሮዋል ሜተድ ሲሆን ይህም ማለት የወንድ የዘር ፈሳሽን ከሴቷ ማህፀን ውጪ ማፍሰስ ነው። ውጤታማነቱም 78% ብቻ ነው። ማለትም ከ100 ሴቶች 22ቱ ላይ እርግዝና ሊፈጠር ይችላል። ምክንያቱ ደግሞ የወንድ ዘር ከመፍሰሱ በፊት የሚወጣው ፈሳሽ ላይ የወንድ ዘር ሊኖር ይችላል። ሁለተኛው ካላንደር ሜተድ ሲሆን ውጤታማነቱ 76% ብቻ ነው። ያም ማለት ከ100ዎቹ ሴቶች 24ቱ ላይ እርግዝና ሊፈጠር ይችላል። ምክንያቶቹም የወር አበባ መዛባት፣ የካላንደር አቆጣጠር ስህተትና እንዲሁም ደግሞ ጭንቀት ወይም ህመም ሲኖር የእንቁላል መውጫውን ጊዜ ስለሚያዛባው ነው። ሶስተኛው ጡት በማጥባት የእርግዝናን የመከላከል ዘዴ ሲሆን ውጤታማነቱም 98% ነው። ይህ የሚሆነው ግን ህፃኑ ከ6 ወር በታች ከሆነ፣ ለ6 ወር ጡት ብቻ የሚጠባ ከሆነና የእናትየዋ የወር አበባ ካልተመለሰ ብቻ ነው። ባህላዊ የእርግዝና መከላከያ ዘዴዎች እርግዝና ሊቀንሱ ይችላሉ፣ ነገር ግን ሙሉ በሙሉ አስተማማኝ አይደለም። ከዚህ ጋር የተያያዘ ጥያቄ ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። በየ26 ቀን ነው የወር አበባ የማየው። መቼ ነው እርግዝና የማይፈጠረው? ከዚህ በፊት እርግዝና የመፈጠር እድሉ ከፍተኛ የሆነባቸውን ቀናቶች በሌላ ቪዲዮ ሰርቻለሁ። የብዙ ቀናትን በየ26 በየ28 እያልኩ ቀን እየቀያየርኩ የሰራሁት ቪዲዮ አለ፣ እሱን እዩት። ስለዚህ በየ26 ቀን የሚመጣ ከሆነ 12ኛው ቀን የእንቁላል መለቀቂያሽ ነው። ስለዚህ ከ7ኛ ቀን እስከ 13ኛው ቀን ባለው ጊዜ ውስጥ ግንኙነት ቢደረግ እርግዝና የመፈጠር እድሉ ከፍተኛ ነው። ስለዚህ ከነዚህ ቀናት ውጭ ያለው ደግሞ እርግዝና የማይፈጠርበት ቀን ነው ማለት ነው። ይሄም ማለት የወር አበባ 1 ብሎ ከመጣበት ቀን ጀምሮ ቆጥረሽ እስከ 6ኛው ቀን ከዛ ደግሞ ከ14ኛው ቀን እስከ መጨረሻው ወር አበባ እስከሚመጣበት ቀን ማለት ነው። ነገር ግን ይሄን ተፈጥሯዊ የእርግዝና መከላከያ መጠቀም የምትችለው ሬጉላር የሆነ ወይም ደግሞ ምንም ሳይዛባ በተመሳሳይ ቀን የወር አበባ የምታይ ሴት ብቻ ነች። ካልሆነ የወር አበባ ቀናት ሊዛቡ ከሆነ እንቁላል መለቀቂያ ቀኑም አይታወቅም፣ ሊዛባ ይችላል። ስለዚህ ድንገት እርግዝና ሊፈጠር ይችላል ማለት ነው። ስለዚህ ሬጉላር የሆነ በየ26 ቀኑ የወር አበባ የምታይ ከሆነ በዚህ መልኩ መጠቀም ትችላለሽ። አመሰግናለሁ።